አልችልም ነው ወደዚህ አመጡ ተብሎ ተገምግሞ ኮሚቴዎች ተሰብስበው ነው የሚደረገው። ከዛ በመቀጠል ካለፈ የዛ ላይ የተቀመጡ ኮሚቴዎች ለመፍታት ይሞክራሉ። ካልሆነ የመጨረሻ አማራጭ ከሆነ ወደ ህዝብም ሆነ ወደ ፍትህ ሆነ ብቻ እሷ ተጠቃሚ የምትሆንበትን መንገድ ወይም ደግሞ ችግር የሚፈታበትን መንገድ የሚፈታ ኮሚቴ ነው ማለት ነው። ከዛ በተጨማሪ እንግዲህ እንደዚህ ጾታዊ ጥቃት ሲባል ግዴታ አንድ ሴት መደብደብ ወይም ደግሞ መደፈር ብቻ አይደለም። ይሄ ብዙዎቻችሁ ጋር ግንዛቤ ይኖራችኋል ብዬ አስባለሁ። ምክንያቱም በተከታታይ የእናንተ በጎ ፈቃደኞች ሳይቀሩ ግንዛቤ የፈጠሩበት ሁኔታ አለ። ለምሳሌ ንብረት ክህደት ሊኖርባት፣ ንብረት ክህደቱ በባሏ ሊሆን ይችላል፣ ወይም ደግሞ በጎረቤቷ ሊሆን ይችላል፣ በተለያየ ሰው ሊሆን ይችላል። እዚህ ላይ እንግዲህ እኛ ብዙ ጊዜ እንዳይፋቱ ለምሳሌ ኢኮኖሚክ ግንባታ ላይ ሴቷ ራሷን እንድትችል መብቷ እንድታስከብር ነው ስራዎችን የምንሰራው። ከዛ በዘለለ ደግሞ እሷ ተጎጂ የማትሆንበት መንገድ እንፈልጋለን። ሌላው ደግሞ እንግዲህ ግድ ጥቃት ሲደርስባት ብቻ አይደለም አይበለውና ተፈጥሮ የሆነ ነገር ለምሳሌ ሞት ሊመጣ ይችላል። ብቻዋን የሆነች ሴት የተለያዩ የስደት ልጇ ወደ ከተማ ሄዳ ሌላ ተጋላጭ እንዳትሆን በስነ ስርዓት አቅታ እንድታሳድግ ያግዛታል። መሪ በሆኗ በኢኮኖሚክ ማደጓ ጥቅሙ ለእሷና ለእሷ ብቻ ነው ሊሆን የሚችለው ማለት ነው። ሶስተኛው እንግዲህ የፕሮጀክቱ ዓላማ ምንድን ነው? አይኤስዲ ታውቃላችሁ ባይሆን አይደለ? የተለያዩ የግብርና መሳሪያዎችን ይደግፋል። ግብርና ላይ ከተወያክሽን ኢንፎርሜሽን አክሽን ብዙ ስራዎችን ይሰራል። በግብርና ግን ደግሞ የበለጠ ልምድና ኤክስፔሪየንስ አለው ተብሎ ስለሚታሰብ ድርጅት ነው። ተጠቃሚዎቻችን እኩል አንድ ተጠቃሚዎች ላይ ነው የምንሰራው። 4,000 ላይ አጠቃላይ እነሱ ላይ ነው የምንሰራው። ግን እኛ ማሸፈን ያልቻላቸውን እነሱ መሸፈን ያልቻላቸውን እኛ እያደረግን በጋራ ነው የምንሰራው። ስለዚህ የፕሮጀክቱ ሶስተኛው ዓላማ ምንድን ነው? ሴቶች አካባቢያቸው የአየር ንብረት ያስተራረሰ ዘዴን በመጠቀም ግብርናቸውን እንዲያዘምኑ ወይም ደግሞ ግብርና ላይ ያላቸውን ተሳትፎ እንዲያሳድጉና ገቢውን የሚያስገኝ ስራ እንዲሰማሩ ነው። እንግዲህ በዚህ ዙሪያ አንደኛ ግብርና ላይ ተኮር ያደረገ ስራ ነው። የተለያዩ አትክልትና ፍራፍሬዎችን፣ የግብርና መሳሪያዎችን፣ ስልጠናዎችን፣ ተፈጥሮ ማዳበሪያ ዝግጅት ጨምሮ እየሰራ የቆየ ድርጅት ነው ማለት ነው። ከዛ በተጨማሪ እንግዲህ ገቢውን የሚያስገኝ ስራ እንድትሰማሩ አራት አገዝ ቡድን አሁን በኋላ መጣጣችኋለሁ ቆይታች ከዝቅተኛ ቀበሌ፣ ከፍተኛ ቀበሌ፣ ዝቅተኛ ቡድን፣ ከፍተኛ ቡድን የሚል ደረጃ ነው። እንግዲህ ሁላችሁም እንኳን ዝቅተኛ 500 ምናምን ሺህ ብር አካባቢ 560 ሺህ ብር ነው ዝቅተኛ። ከፍተኛው ደግሞ 18 ሚሊዮን የደረሰ ቀበሌ አለ ከእናንተ ውስጥ በኋላ በትንሹ ነው ያወጣው። ከነዛ ያ 18 ሚሊዮን ብር እዛ ቡድን ውስጥ ምን እየሰራ ነው? ይበደሩታል ወይ? ተበድረው ወደ ስራ እየገቡበት ነው ወይ? ውጤታማ እየሆኑበት ነው ወይ? የሰረጠበት የበርሚል ኮምፖስት ነው። በበርሚል ኮምፖስት ሰርቼ ያው የአትክልት ዘር በአይሲዲ ቆስጣ ነው የተሰጠሁት። ጥቅል ጎመን በራሴ ገዝቼ ከዛ ነጭ ሽንኩርት 2 ጣሳ ገዝቼ ቆስጣው ወደ 5500 ብር ለገበያ ላይ ያለው አይደርቅ ጎመኑ 2500 ብር ሽጬ ተጠቅሜያለሁ እና በጣም ይጠቅመናል። አንዲት በገዛሁኝ መንታ ወለደች። አሁን በጣም የጥፍ እሷም እየረባኝ ነው። ልጆቿን ራሱ ሽጬ ብድሬን መልሻለሁኝ እና ይሄ በጣም ውጤታማ ነው። አትፍሩት። ብድር እንዲሆን እየተበደራችሁ ከቁጠባ እርባታ አርቡ። በቃ አሁን ለንግድ ወቅት ባይመችም ወደ እርባታ መንቀሳቀሱ በጣም ጠቃሚ ነው ብዬ ነው የማስበው። አመሰግናለሁ። ውመን ኢምፓወርመንት አክሽን ድርጅት ተጀመረ ጀምሮ በጣም ጥሩ ጥቅም ነው ያለው። እኔ በፊት ይሄን ድርጅት ሳይጀመር በቃ ጤፍ በመኸር ይወቃል፣ በበልግ ይወቃል። ያችን ይዤ መልሼ ተፋታለሁ። የመኸሪቱ ሀበልግ አትደርስም፣ የበልጊቱ ደግሞ መኸር አታደርስም። በጣም ቆይ ሲጨርሳት የነበረው ግን አሁን ይሄ ነገር ተጀመረ ጀምሮ ጎመን ሀይህን ባይገለላ ቦታ ገበያ ይገዛል። ጎመኔን ግን ይሄን ያህል ሲሆን በድምር አልያዝኩትም። በድምር ሰላም ማለት ነው እንጂ ትልቅ ሞባይል ስለሌለኝ አላነሳሁትም። ያው ግን በዛ አካባቢ ያሉት ያውቃሉ። አይደርቀው በጣም ያምራል። ያንን እየወሰድኩ አነሰ ይባል ቅርጫት በ500
አዛ እስከ ሽብርም 800 በአሁኑ በኢኮክ ተጨራሽ በጣም አሁን ዝናቡ ሰሞኑን አደረቀው እንጂ 20 ብር 800 ባላነሰ እየሸጥ ጤፍ የሚባል ነገር መሸጥ አቆም ከ2014 ወዲህ በ15 ነው ወዲህ ሲጫላውም አሁን በቤት የምህሌን አስቀምጬ ዘንቼ ለጥረጫው ለበርበሬ በቃ ለተለያዩ የዲፕተር ቢሆን ምን በቃ ሀቂፍ ነገር አለ ዘንቼ በቃ ጤፌን ሳላወጣ አሁን በ2017 ቆስጣ ዘር ተሰጥቻለሁ። ዘርቸው በጣም ያምራል። በ600 በቅናሽ 600 እስከ 8 እያመጣሁ እየሸጥኩ ሰኞም ሐሙስም ቅዳሜም እንመጣ ብዙ ሽብር ነው የሸጥኩት። ማለት በሴቶች ላይ እንደኛ ቀበሌ የተለያየ ብዙ ለውጦች አሉ። ሴቶችን ማለት ከቤት መዋል ወደ አመራርነት እንዴት ይመጣሉ በሚለው ዙሪያ በጣም ትልቅ ስራ ሰርቷል። በጎጂ ባህላዊ ልምዶችም እያንዳንዱ ሴቶች ከቤት የሚውሉ በምን አይነት ደረጃ ወደ ውጭ መውጣት አለባቸው፣ ወደ አመራርነትስ እንዴት ይመጣሉ በሚለው ዙሪያ ብዙ አሁን ከጀመርን 3 አመት 2014 ነው የጀመርነው። ከዛ ጀምሮ እስካሁን ባለው ሁኔታ ትልቅ ለውጥና ማለት ብዙ ስራዎችን ሰርቷል። ድርጅቱ በጣም ደስ የሚል ስራ እየሰራ ነው ያለው። እኔ ራሱ ለመግለጽ በጣም ያቀተኛል። በጣም ደስተኛ ነኝ። ይሄ ድርጅት እንዲቋረጥብንም አልፈልግም፣ እንዲወጣም አልፈልግም። ከጨለማ ውስጥ ያሉትን እህቶቻችንን ከኔ ጀምሮ ወደ ብርሃን እየወሰደ በቆጠባችን ቢሆን በመረዳዳታችን ቢሆን ደስ የሚል ነገር ነው እየሰራ ያለው። እኔ እንጃ እኔ ለመግለጽ ራሱ ያቀተኛል ወላሂ በጣም ነው። እኔ ራሴ አሁን ያኔ ባለ ገበሬ ነው ቢሆንም ሲጀመር ጀምሬ ባለ ጋር ተወያይቼ ደስተኛ ሆኜ ነው የጀመርኩት። ዘርን በመዝራት ምን ያክል ልምድና ያንን ጥቅም አይቶ ደግሞ ቢያንስ ድርጅቱ ካቀፋቸው አልፎ ተርፎ በቀበሌ የሚኖሩት ማንኛውም ገበሬ ተጠቃሚ እንዲሆን ማለት ይሄን ብንዘራ ለምሳሌ እንደ አትክልቶችን የጓሮ አትክልት አሁን መዝራት እየቻሉ በጓሯቸው መሬት ያላቸው መዝራት ግን የማይችሉ ሰዎችን ከዚህ ቡድን ሰልጥኖ በዚህ ድርጅት ሰልጥኖ ትልቅ ውጤት የደረሱ እህቶችና ማህበረሰብ ፈጥሯል ማለት ነው። ቁጠባ ሲጀምር ከ20 ብር እስከ 50 ብር ጀምሯሉ። እጀምራለሁ ከ20 ብር ጀመርኩ። እንደገና በ3000 ብር ዶሮ አመጣሁኝ። መጀመሪያ ላይ 3000 ብር ተበደርኩ። አልহামዱሊላህ ቤት ያለኝ ግን ውጤቱን ለማወቅ ሀዛ ነው መበደረው። እየተበደርኩ በ3000 ብር ዶሮ አነሳሁኝ ስሸጥ እነዛን ዶሮ እያሳደኩ ነው የምሸጠው። እንቁላል አላስጥልም። ትናንሾቹ አንሳሉ እያሳደኩ እሸጣለሁኝ። እንደገና ፍየል አረኩ በስብሰባም ተናግሬያለሁ። ፍየል አረጌ 3 ፍየሎች ሲደርስ እንደገና አሁንም አኛት ፍየል ስሞትብኝ ሁለቶችን ሽጬ እንደገና ደግሞ ከጎረቤት የምትሸጥ ላም 65000 ብር የምትሸጥ ላም አገኘሁ። ያችን 65000 ብር እንደገና ለመጨመር 35000 ብር ተበድሬ ያችን 65000 ብር ላሟን ጨምሬ ገዛሁ። አሁን ያንን 35000 ብር ላሚቱ እርጉዝ ናት ወለደች። ያችን ላም ያንን ጥጃ ሽጬ ያንን 35000 ብር መልሻለሁ። ከዛ በኋላ ከዶሮችም ትቼ እንደገና ወደ አታክልት ዞርኩ። በአታክልትም ዘር ተሰጠን እንደ ባለፈው እንደነገርኩ ዘሩን ተሰጠን። ልጄ ከባህር መጣ። ያኔ ልጄ ጋራ በጎን እየሸጥኩኝ ስኳርም እሸጣለሁ፣ ዘይትም እሸጣለሁ፣ ያኔ አጣቃ ነገሮች እሸጣለሁ። ከጎን እንደገና ከዚህ እሱ ደረሰ፣ አታክልቱ ደረሰ። በዘር ነው የዘራነው። ያኔ ልክ እንደ ጤፍ ነው የዘራነው። አፍልተንም አልተከልን። ልጄ ጋር ነው ዘራን። አታክልቱን ከዚህ እንደገና 2 ያስረክባል። ሌት እመጣለሁ እኔ እረከባለሁ። ልክ እንደሱ እንደ ሌላ ሰው ማለት ነው። 2 ሰጠዋለሁ። ሂሳቡ ባንድ እንዲሆንልን 2 ሰጠዋለሁ። እንደገና 100 ብር ከመርሳ ወደ ኩል ያስጭናለሁኝ። ከዛ ወስጄ 7 ሰጠዋለሁ። እንደዛ እያረኩኝ ገበያዬን እየመራሁ ነው ያለሁት። ቁጠባዬ አልহামዱሊላህ አሁንም ወደ 27000 ብር ደርሻለሁ። ቁጠባዬም ከሁሉም በላይ ነኝ። ያኔ ራሱ አሁን እየመራኋቸው ያለሁት ልክ አሁን ገነት እንደተናገረችው የሆነ 300,000 ብር ብናረግ 300,000 ብር እንሙላና የሆነ የእንትን መከፋፈያ ነገር ክክ ምናምን እንክፈት እያልኩ እንደዚህ ያለ አሁን እያሰብኩ ነው። ሴቶች ጉዳይ ያሉ ወይ ደግሞ ይሄ የሴቶች ሊግ የሚባሉ እንደ ድርጅቱ እንደነዛ አይነት የቀበሌዎች ኃላፊነት ያላቸው ሴቶቹን ቢደግፏቸው ኑሮ ድርጅቱን የበለጠ ደረጃ እንደሚደርሱ ወይም ደግሞ ውጤቱን አሁን ለምሳሌ እኛ እንደራሴ ወደ ወልዲያ የወሰድኩት ስልጠና ነበር። ከነሱ አሁን ትልቅ ልምድ ነው ወስጃለሁ። እስከ መቄት ወረዳ ትልቅ ለውጥ ያላቸው ሴቶችና በመርሳ ምን ያክል በባጃጅ ስንት ለውጥ ያላቸው ሴቶች እንደፈጠረ ድርጅቱ ልምድ እና ወይም ትምህርት ወስጃለሁ። ያ ማለት እኛም ደግሞ አሁን እንደዛ ግንዛቤ የሚሰጣቸው ቢያገኙ ሴቶቹ
የቀበሌያችን ሴቶች የተለያየ ማለት ትልቅ ደረጃ ላይ እንደርሳለን ወይም ደግሞ ለውጡን ድርጅቱን ስሙን ያስነሳሉ ብዬ አምናለሁ ወይም እናስነሳዋለን ብዬ አምናለሁ። አሁን በእኔ ላይ ያመጣው ለውጥ በፊት እኔ እዚህ ማልቀመጥም ዝም ብዬ ስደት ነበር የምኖረው። ዛሬ 3 ዓመት በፊት መጣውኝ የሆነ ይሄ ድርጅት መጣ ተባለ። ድርጅቱ እንትን አለን የሆነ አቧዴነን ገባን። ማውቀው ነገር ምንም የለም ነበረ። እዚህ ውሃቡት ስንቆጥብ ብር አወጣሁኝ። ስራ ጀመርኩ። አትክልት ንግድ ምናምን ጀመርኩኝ። ከዛ አትክልት ንግድ እየተነገርኩ ጀምሬ ስልጠና መጣልን። ስልጠና መጣ በአትክልት ሰልጠኛ ያለሁኝ። በአትክልት ሰልጠኜ ሰላጣ፣ ጎመን፣ አይደርቅ ጎመን፣ ቆስጣ ምናምን አሁን ከኔ ከጓሮዬ ማለት ነው ቀይ ስር አለኝ፣ ጥቅል ጎመን አለ፣ ቆስጣ አለ። ያው ለገበያ አላወጣሁም እንጂ ራሴን ችዬ ለዘመዴ ምተርፊያለሁ ማለት ነው። ይሄ ድርጅት ከመጣ ወዲህ ራሱ እኔ ስራስ እንትኗ የሴቶች ጉዳይ ማናት ብትለኝ አላውቃትም ነበር። እኔ በስደት የኖርኩ ነኝ። ስለዚህ እሱ ነው ሰብስቦ ማን የሴቶች ጉዳይ ማን ነው የምትሄዱበት የሆነ ችግር እንኳን ቢገጥማቸው የምትሄዱበት የሚል የማውቀው ነገር ነው። ይሄ ድርጅት ከመጣ ወዲህ ይሄን ነገር እያወቅኩ ያለሁት። ከዛ ላይ ደግሞ ይሄ ድርጅት ከመጣ መታከም የማይችሉ ሴቶችን ማለት ነው አንድ በሽተኛ አሁን በእኛ ነበረች መታከማችንም አቅም ደካማ ናት። አሳሰብን ለእንትኗ አመቻቿ አመለከተ። በድርጅቱ መሰረት ታከመኝ። እንዲሁ ደግሞ ባሏ መሬቷን ነጥቋት የተቀመጠ የነበረ በሄው በእንቱን ታቅፋ ማለት ነው። ለሷም ተከራክራ መሬቷን እንድታገኝ ድርጅቱ ገንዘቡን ከፈለላት። የተከራከረበት አሁን እዚህ ደረጃ እያደረሰን ነው። ድርጅቱ በጣም አሪፍ ነው። እንደዚህ ያረግና ያዘንና ማለት ነው።